ሕይወት አድኖ ሕይወቱን የሰዋው ዮናታን ሰውን ካደጋ መታደግ ነፍሷ አጥብቃ የምትሻው ነገር ነው። የነፍሱን ጥሪ ለመመለስም በ12 ዓመተ ምህረት በአዲስ አበባ ከተማ አዲስ ከተማ ክፍለ ከተማ የእሳትና ድንገተኛ አደጋ ስራ አመራር ኮሚሽን ቅርንጫፍ ጽሕፈት ቤት በፈቃደኝነት ለማገልገል አመለከተ። ያለ ደሞዝም ማገልገል ጀመረ። ወጣት ዮናታን ገብሩ ይባላል። የእሳትም የጎርፍም የተፈጥሯማ ሆነ ማንኛውም ሰው ሰራሽ አደጋ በተከሰተበት ቦታ እሱ አይታጣም። ሳይታክት ነፍስን ለማዳን ይታገላል። ይህ አብዝቶ የሚወደው ስራው ነው። በነጻ ያገለገለበት ተቋምም ዮናታንን የተሰጠ ሰብአዊ ተግባር ተመልክቶ የጽሕፈት ቤት ሰራተኛ አድርጎ ቀጠረው። ወጣቱ በዚህ የህይወት መሻቱ ለበርካቶች መድረስ ችሏል። አደጋና ነፍንፎ ህይወትን መታደግ ከምንም በላይ እርካታው ነው። ላለፉት ዓመታት በዚህ መልክ ወገኑን ሲያገለግል የቆየው ወጣት ዮናታን በተመሳሳይ መልኩ ሰኔ 20 ቀን 2017 ዓ.ም ላይ የተከሰተ አደጋ ለመከላከል በተሰማራበት ስፍራ አደጋውን ተከላክለው ህይወትን አድኖ እሱ ግን ህይወቱን አጣ። በዛሬው ዕለት ህልፈቱን አስመልክቶ የተቋሙ ሰራተኞችና አመራሮች ባዘጋጁት የሻማ ማብራት ስነ ስርዓት ላይ የተገኙ የአዲስ አበባ እሳትና አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር አህመድ መሐመድ ህይወቱ ቢያልፍም ተሻጋሪ ስራ ሰርቶ ነው ያለፈው፣ በዚህ እንኮራበታለን ብለዋል። የዮናታንን ስራ በተግባር ህዝብን እያገለገልን ማሳየት ይኖርብናል ያሉት ኮሚሽነሩ እንደ ተቋሙ ሙዚየም እየተዘጋጀ መሆኑን ገልጾ ወጣት ዮናታን በሙዚየሙ የመጀመሪያው በታሪክ እንደሚሆን ተናግረዋል። ታሪኩ አስተማሪና ተቋማችን የሚኮራበት በመሆኑ ሌሎችም መሰል የጀግንነት ስራ የሰሩ የኮሚሽኑ ሰራተኞችም በቀጣዩ በሙዚየሙ ለማስተማሪያነት ታሪካቸው ይቀመጣል ብለዋል። ልጅ ሀገሩን ስለምወድ ኮርቼበታለሁ ያሉት ገና ካዘናቸው ያልተጽናኑት እናቱ ወይዘሮ ሙሉ ሀጎስ ናቸው። የወንድሟን ህልፈት በምትኖርበት አሜሪካ ሆና የተረዳችው ታላቂቱ ወይዘሮ ሰብለ ገብሩ በበኩሏ ወንድሟ ትልቅ ራዕይ የነበረውና በዓለም አቀፍ ደረጃ የሚሰጡ የእሳት አደጋ ለመከላከል ስልጠናዎችን ለመውሰድ ብዙ ጥረት ያደርግ እንደነበር ተናግራለች። ጥረቱ ተሳክቶ በአውስትራሊያ ሀገር ስልጠና ለመውሰድ እድሉን አግኝቶ ነበረ። ቢሆንም በኮሮና ወረርሽኝ ምክንያት ስልጠናውን ማግኘት እንዳልቻለ እይቱ ተናግራለች። ይህ ሁሉ ጥረቱ በሀገሩ የተሻለ ለማገልገል ካለው ትልቅ መሻት ነው ብላለች። በአዲስ ከተማ ክፍለ ከተማ የእሳትና አደጋ ስጋት ስራ አመራር ጽሕፈት ቤት ኃላፊዎችና ባልደረባዎች ወጣት ለዚህ ስራ የተሰጠና በረፍ ሰዓቱም ጭምር አደጋ ባለበት ስፍራ ደርሶ ወገኑን የሚረዳና ከሁሉም ጋር ተግባቢ እንደነበር አስታውሰዋል። ስራውን አጥብቆ ከመውደድ የተነሳ ካሜራ ገዝቶ ተቋሙን በከፈተው የዩቲዩብ ቻናል ላይ ተቋሙንና የተቋሙን ሰራተኞች የየዕለት ተጋድሎ ለህዝብ ያስተዋውቅ ነበር ብሏል። ወላጆቹን ለማጽናናት ባዘጋጁት የሻማ ማብራት ስነ ስርዓት ላይ ገንዘብ በማዋጣት የ1 ሚሊዮን ብር ድጋፍ ለወላጆቹ አስረክበዋል። እጅግ አሳዛኝ መረጃ ነው። ነፍስ ይማር። ሚኪ ታቦር ኢንፎን ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ አግኙ። ሰላም ቆዩልኝ።